የገብረ ዮሐንስ ገብረ ጻዲቅ የመኪና ጉዳይ ይኸውላችሁ ለገብረ ዮሐንስ እኮ እስከዛሬ ላደረክልን አገልግሎት እናመሰግናለን ተብሎ በክብር መኪና ሊሸለም እንጂ ገንዘብ ደባል እያመለኩ ያሉ ፕሮቴስታንት ደባል እያመለኩ ስተካካል ውልም ከኢየሱስ ውጭ እኔ አምላክ አላውቅም ከሞተልኝ ሌላ ክብር ቢቀርብለት በአንድ መቃብር ቤት በኩል ነው የሚደረገው። ቀብር ሁሉ ጊዜ ራስ ወዴት ነው? ወደ ምዕራብ፣ ወደ ምስራቅ፣ ወደ ምዕራብ። ፊት ለፊት የሚያወዴት ነው? ወደ ምስራቅ። የትኛው የተወደዳችሁ ውድ ቤተሰቦቻችን ኦርቶዶክሳውያን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ሰላማችሁ ይብዛ። መረጃው ለመላው ለሚዳረስ ዘንድ ጉልበት እንዲኖረው ላይክና ሼር ማድረግ ከእናንተ የሚጠበቀውን ነገሮች ማድረግ እንዳይዘነጋ። ዛሬም እንግዲህ የተለያዩ ሀሳቦችን የተለያዩ ጉዳዮችን ይዘን ስለምንመጣ ማለት ነው በስፋት እንግዲህ ዛሬም ከምንቃኛቸው ከምንመለከታቸው ነገሮቻችን መካከል የገብረ ዮሐንስን ጉዳይ እናነሳለን። የገብረ ዮሐንስ ጉዳይ ብቻም ሳይሆን አንድ ፕሮቴስታንት ዘማሪ ወይም ባዩ በቀጥታ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ንዕድ ክብርት የሆነችቷን በስላቅ መልክ ሲያላግጥ ሲሳደብ ሰምተናል። እሱንም መረጃ እናስደምጣቸዋል። ላይክ ይደረግ፣ ቪው የለውም። የእናንተ ላይክ ማድረግ ለምን እንደሚከብዳቸው አላውቅም። እንግዲህ እኛ ኦርቶዶክሳውያን ስንባል በእርግጥ የሆነ አዚም አለብን ማለት አንዱ እንዲነሳ አንዱ እንዲበረታ አንፈልግም። ከኛ የሆነ ገንዘብ የምንጠየቅ ያህል እስኪመስል ድረስ ለመተባበር ፈቃደኞች አይደለንም። እኔ ጠይቋችሁ ቪዲዮ እንዲታይ ላይክ አድርጉ ነው፣ ግን ደግሞ አታረጉም። ያው እንግዲህ በግድ አድርጎ አላችሁ። ወደ መረጃችን ሳመራ በቅድሚያ እንግዲህ የገብረ ዮሐንስ ገብረ ጻዲቅን ጉዳይ ለማንሳት ወደድኩኝ። ሁላችንም እንደምናውቀው እንግዲህ በወንድማችን አዶናይ አማካኝነት አንድ የተጀመረ ቻሌንጅ ነበር። ሁላችንም እንደምናውቀው ይኸውም እንግዲህ ቻሌንጅ የመኪና ቻሌንጅ ነው። መኪና እንዲገዛ የሚል በተነሳሽነት መነሳት ሚኮ ጀመረው፣ አዶናይ ያስቀጠለ። በኋላ ግን የግል ህይወቱ ላይ አንድ ችግር ተፈጠረ። አዶናይ ጃኒ ምናምን ከሚባሉ ማነው ጃኒና ዳንኤል ከሚባለው ጋር ግብግብ ተፈጥሮ እንግዲህ መሀል ላይ የእሱ ጉዳይ ወደ ኋላ ብሏል። ስለዚህ እንደዚህ አይነት ነገሮች ደግሞ በህይወት አጋጣሚዎች ይገጥማሉ። ታዲያ የመኪና ጉዳይ እንዴት ሊሆን ነው የሚለው ብዙዎችን ያሳሰበ ነው። ከዛ በላይ ግን የእሱ የራሱ ህይወት ጉዳይ ብዙዎችን አስጨንቋል። ለመናገር ደስ የማያሰኝ ነገሮች ስላሉ ማለት ነው። የገብረ ዮሐንስ ዘማሪ ገብረ ዮሐንስ ገብረ ጻዲቅ ጉዳይ ሁላችንም እንድንመለከት ያደረገ ጉዳይ ነው ብዬ አምናለሁ። ራሳችን እንድንፈትሽም ያደረገ ያለ ጉዳይ ነው። ምን ያህል ዘማሪዎችን ዋጋ የከፈሉልንን እቺን ቤተክርስቲያን በተለያዩ ጊዜ በተለያዩ ሰዓት ያስከበሯትን ጭምር ዘማሪዎቹ በሙሉ ቢወደዱ ቢከበሩ ብዙ ነገሮች መለወጥ እንለወጥ አብነት የሆነው ከልጅነት ጀምሮ እስካሁኑ ሰዓት ድረስ ብዙ ነገሮችን ያደረገ ዘማሪ ነው። ዘማሪዎቻችን፣ ሰባኪዎቻችን፣ አገልጋዮቻችን፣ ካህናቶቻችንን ጭምር ጉባኤ ቤት ለጉባኤ ቤት የተንከራተቱ ብዙ ዓመታት ለዚህ ቤተክርስቲያን ዋጋ የከፈሉትን አንቀረን ተፍተን ችላ ብለን ማንን እንዳሞገስን ማንን እንደሾምን ማንን ከፍ እንዳደረግን ቤት ይቁጠር። መኪና የሚያማርጡ አባቶች አሉ። መኪና የሌለው የብዙ ዓመት ዘማሪ አለ፣ የብዙ ዓመት ሰባኪ አለ፣ የብዙ ዓመት አገልጋይ አለ፣ የብዙ ዓመት ካህን አለ፣ የብዙ ዓመት መሪ ጌታ አለ። ዋጋው ምንም እንኳን ከሰማይ ቢሆንም ደግሞ ምድራዊ ነውና የምድርም ነገር ያስፈልገዋል። ቤት፣ መኪና፣ ንብረት እንደዛው ሀብት ንብረት ያፈሩ ቤተክርስቲያን ውስጥ ሆነው ፎቅ የሰሩ ቤተክርስቲያን ውስጥ ሆነው መኪናዎችን የሚያማርጡ ቤቶችን ቪላ የሰሩ አይጠፉም አሉ። ሌላው ቢቀር በምንኩስና ቆብ ውስጥ ሆነው እንኳን በጣም ሌክዠሪ የተባለ ላይፍ የሚኖሩ አሉ። አግብተው ትዳር ይዘው ግን በክህነት የሚያገለግሉ ግን የዕለት ጉርስ እንኳን የዓመት ልብስ እንኳን ለማሙላት ስቃይ የሚበሉ ያሉበት ሀገር ላይ እንገኛለን። እዚህ አዶናይ ያመጣው ነገር በጣም የሚደነቅ ነው፣ ይበል የሚያሰኝ ነው። ሚኮ የቀሰቅስም ማለት ነው።
የአሸናፊ ገብረ ማርያምን ጉዳይ ግን ግዴታ አዶናይን መጠበቅ አለብን ወይ የሚለው ራሱን የቻለ ጥያቄ ነው። አዶናይ ጀምሮልናል። በሱ በጀመርልን መስመር እንዴት ከ50 ከ60 ሚሊዮን በላይ ተከታይ ያላት ኦርቶዶክስ ቤተክርስቲያን መተባበር አቅቶን አንድ መሆን አቅቶን ነው እንደዚህ ሆነ። አንድነታችንን ማን እንደወሰደብን አናውቅም። እዚህ ወደ አንድነት መተን ጓዳችንን ብንሞላ እርስ በርስ ብንደጋገፍ ብዙ የተሻሉ ነገሮችን ማድረግ እንችላለን፣ ከመኪናዎችም በላይ ማለት ነው። ስለዚህ አንድ ወንድማችን ይህንን አስደናቂ መልእክት አቅርቦልናል። አዶናይ የከፈተልን መስመር ተከትለን እኛነታችን ይግለጥ ይላል። ይኸውላችሁ ለገብረ ዮሐንስ እኮ እስከዛሬ ላደረክልን አገልግሎት እናመሰግናለን ተብሎ በክብር መኪና ሊሸለም እንጂ ገንዘብ ተለምኖ መኪና ሊገዛለት የሚገባው አገልጋይ አልነበረም። አርቲስቶቻችን ተቸገሩ የሆነ ነገር ሆኑ ሲባል አንድ ባለሀብት አንድ ድርጅት ብቻውን አይደል መኪና የሚገዛላችሁ ስንት ነገር የሚያደርግላችሁ። ለአርቲስቶቻችን አንድ ባለሀብትና አንድ ድርጅት ያደረገ ገብረ ዮሐንስን የሚያክል በዝማሬ እንድንባረክ ያደረገን ትልቅ አገልጋይ ተቸግሯል እየተባለ ገንዘብ ተለምኖ መኪና ተገዛለት ቢባል ለሰማችንስ ጥሩ ነው? ስለዚህ ይሄ በረከት እንዲያልፈኝ አልፈልግም የምትሉ ድርጅቶች ባለሀብቶች ካላችሁ በአዶናይ በኩል የሆነ ቻሌንጅ አዘጋጅታችሁ በረከታችሁን ውሰዱ። አይ ካላችሁ ግን እኛ ኦርቶዶክሳውያን ለገብረ ዮሐንስ አናንስም፣ ሁላችሁም ለገብረ ዮሐንስ አናንስም እያላችሁ አለኝታነታችሁን አሳዩ። ይሄ ቪዲዮ ደግሞ ለሚመለከታቸው አካላት እንዲደርስ በደንብ ሼር እና ኮፒ ሊንክ እንድታደርጉልኝ ስል በአክብሮት ጠይቃለሁኝ። የተወደዳችሁ ቤተሰቦቻችን ምን ትላላችሁ? አጀንዳዬን አልቀይርም ያላችሁ ኮሜንት አድርጉልኝ። እውነት ለመናገር አጀንዳችንን መቀየር የለብንም። ወደ ቀጣይ መረጃ ላምራ። አንድ ፕሮቴስታንት ዘማሪ ለድምጽ እንግዲህ በጣም ይከታተላል። አንድ ፕሮቴስታንት ዘማሪ በቸርች ውስጥ ሆኖ ስላቅ በተሞላበት ንግግር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን የተሳደበ መርዝ በሆነ ቃላቶቹ የተናገረ ይገኛል። እንግዲህ ነውር የከበረበት መሳደብ ያየለበት የገነነበት ጊዜ ላይ እንገኛለን። በጣም በሚያሳዝን መልኩ ማለት ነው። እና ወንድማችን ዘኪ ለሱ የሰጠው መልስ አለ። እሱን አስደምጣችኋለሁ። ተከታትለን እንመለሳለን። ደባል እያመለክ ስተካካል ውልም ከኢየሱስ ውጭ እኔ አምላክ አላውቅም። ከሞተልኝ ሌላ ክብር የሚቀርብለት በአንድ ቃል ልግለጠው ሌላ ሁሉ ጣዖት የመጣው ብቻውን የምን 44 ነው። እግዚአብሔር ልቦና ይስጠው። እኔ ለእናንተ ማሰማት ስላልፈለኩ ነው እንጂ ብዙ ነገር ነው በአመክንዮ የኦርቶዶክስ ተዋሕዶ ቤተክርስቲያን አማኞቿንም ጭምር ለማጥላላት ጥረት ያደረገው። እኔ በእሱ ብቻ ነው የሚያሳዝነኝ። ብዙ ጊዜ እዚህ መድረክ ላይ ወጥተው ኦርቶዶክስ ቤተክርስቲያንን የሚናገሩ ሰዎች አይደለም የሚያሳስቡኝ፣ አሜን የሚሉላችሁ ሰዎች ናቸው። እውነት እቺ ኦርቶዶክስ ተዋሕዶ ቤተክርስቲያን እንግዲህ ከተወለድኩኝ ጀምሮ በዚህ ቤተክርስቲያን ያለሁት አንድ ቀንም አውደ ምሕረት ላይ አቡነ ተክለ ሃይማኖት አምላክ ናቸው ወይም ደግሞ ድንግል ማርያም አምልኳት ወይም ደግሞ አቡነ ገብረ መንፈስ ቅዱስን አምልኩ የሚባል ትምህርት ሰምተን አናቅም። በአንድ ልደታ ማርያም አምላክ ናት ሲባል አልሰማንም። በሁለት አባ ጉባ ጻድቁ አባት ከ9ኙ ቅዱሳን አንዱ ማለት ነው። የሚገርማችሁ እነዚህ 9ኙ ቅዱሳን ስለ ኢየሱስ ነው የተሰደዱት። ሁለት ባህሪ አናምንም ብለው ከሁለት አካል አንድ አካል ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ብላ የምታምን ንጽሕት ቅድስት ቤተክርስቲያን አለች አፍሪካ ውስጥ ኢትዮጵያ የምትባል ሀገር ውስጥ ብለው ተሰዶ የመጡ ናቸው። ስለ ኢየሱስ ነው ስደታቸው። ለዛ ነው የምናከብራቸው። እና አንድ ቀንም 9 ቅዱሳንን አምልኩ የሚባል ትምህርት አልሰማንም። እኔ አሁን የምሰራው በጎ አድራጎት ስራ ነው። የቪዲዮም ጭብጤ ሃይማኖት እንዳልሆነ ታውቃላችሁ። ቲክቶክ ላይ ግን ተነካ እና አንዳንዴ እኮ ምን ችግር አለ? እስቲ ሌላው እናንተ ጋር ያለን ነገር አሳውቁ፣ እኛ ጋር ያለንም ደግሞ እናሳውቅ። ምን አለ በትህትና እንደው ወይም ደግሞ ያደርጉታል ብላችሁ እንትን የምትሉትን ነገር ብትናገሩ። እንደው ኪቦርድ በጮኸ ቁጥር
አሜን የሚል ሰው በተገኘ ቁጥር፣ ሱፍ መልበስ በተጀመረ ቁጥር፣ የአምልኮ ስፍራን ስለተሰራ እንደው ማታቋትን ኦርቶዶክስ ተዋሕዶ ቤተክርስቲያን በእንደዚህ አይነት ደረጃ ማጥላላት ማን ነው የሚጠቅም? እንደ እውነት አሁን አንተ ማይክ የጨበጥከው እንደዚህ በኤዲቲንግ አሳብደ ይህንን መዝሙር ነው ምንድነው የለቀክልን ሰውዬ ቁጭ ብለ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዶግማ፣ ቀኖና፣ ትውፊት ሌላውን ተው፣ እሺ ትውፊቱንና ቀኖናውን ተው፣ ዶግማውን እስቲ ቁጭ ብለ መወያየት ትችላለህ? እኛ ከአብ ከወልድ ከመንፈስ ቅዱስ ጋር አራተኛ አድርገን ድንግል ማርያምን ስናመልክ አይተሃል? ሌላ ምን ይላል? በሎጂክ 44 የምን 44 ይላል። ያው በልምድ ብዙ ጊዜ 44ቱ ታቦት የሚባል አባባል ልምድ ነው እሱም እና እሱ ልምድ ይዞ ነው ይሄ እንደዚህ ያለው። 44 አይደሉም እኛ ጋር ያሉት ቅዱሳን ልንገር በሚሊየን እኛ እንደውም ከምናቃቸው ማናቃቸው። ምክንያቱም ብዙ ጊዜ ቅዱሳን በበቁ ቁጥር ኢየሱስ ክርስቶስ ልባቸው ላይ በነገሰ ቁጥር ራሳቸውን ይደብቃሉ። እነዚህ ገርል ላይ ተጽፎ የምታገኛቸው ሰንክሳር ላይ ተጽፎ የምታገኛቸውና በየጊዜ ላንተ እንጀራ ምንጭ የሆኑት እኮ እየሰደብካቸው ማለት ነው። በጣም ጥቂቶች ናቸው። አብዛኞቹ ታሪካቸው እንዳይታወቅ ነው ያደረጉት። የበቃ የነቃ ወንጌል የገባው ሰው እንደዛ ነው የሚሆነው። እና እንደው ምን ሆናችሁ ነው አሚንስ የምትሉት? የት ጋር ነው እኛ ቅዱሳንን ስናመልክ ያያችሁት? እንደው ሌላውን ልጥራላችሁ። ለምሳሌ በ9 ቅዱስ ቶማስ ዘመርዓስ ነው። ቅዱስ ቶማስ ዘመርዓስ ኢየሱስ ፍጡር ነው ሲባል አይ ኢየሱስማ ፈጣሪ ነው እንጂ ፍጡር አይደለም ብሎ ከተከራከረ ሊቃውንት አንዱ ነው ቅዱስ ቶማስ ዘመርዓስ። ይሄንን ትምህርት መሰረቱን እንዲዝ ለማድረግ 22 ዓመት ተጋድሏል። ጆሮውን ተቆርጧል፣ አይኑ ወጥቷል፣ 2 እግሩን አጥቷል፣ 2 እጁን አጥቷል። ሁሉን እንዳለ እየቆረጡ 22 ዓመት ሙሉ ለጣዖት እያጠኑ ከሱ የሚቆርጡትን ስጋ መከራ ሳይተውታል። ስለ ኢየሱስ ዝም በል እየተባለ ምክንያቱም ኢየሱስ ክርስቶስ ሕይወት ነው። እነዚህ ደግሞ ሰዎችን እኛ የምናከብራቸው ኢየሱስ ክርስቶስን ሕይወት ብለው የሙጥኝ ስላሉ ነው። ክቡር ሕይወታቸውን ምድር ላይ እንኳን መኖር ሳይፈቀድላቸው በመሬት ቆፍረው የኖሩ ቅዱሳን አሉ። ካታኮምብ የሚባለው ቃሉን ከተሳሳትኩ ይቅርታ። መሬት ቆፍረው በሁለተኛው መቶ ክፍለ ዘመን መሰለኛ መሬት ቆፍረው የኖሩ ቅዱሳን አባቶች አሉ። መሬት ውስጥ እና ልጆቻቸውን ስለ ኢየሱስ ክርስቶስ አዳኝነት ያስተማሩ። እነዚህ ነው አታንሱ የምትሉ? እግዚአብሔር ልቦና ይስጥ። እግዚአብሔር ልቦና ይስጥ። በጣም ነው የሚያሳዝነው። እኛ የምናመልከው አብ ወልድ መንፈስ ቅዱስን ነው። ከሶስቱ አካል አንዱ ወልድ ከእመቤታችን ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ተጸንሶ ተወልዶ 33 ዓመት ሙሉ በኪደተ እግሩ ዓለምን ቀድሶ አስተምሮ ታምራትን ሰርቶ የነፍስ ህመምተኞችን በትምህርት የስጋ ህመምተኞችን በታምራት እየፈወሰ በመጨረሻም በቀራንዮ አደባባይ ላይ መለኮት የተዋሃደውን ስጋውን ተሰቅሎ አድኖናል ብለን ነው የምናምነው። ምን አይነት ፍጥረቶች ናቸው? ተው። የሌለባትን ስም አትለጥፉባት። ተውች ቤተክርስቲያን ላይ እኛ ምዕመናኖቿን በኃጢአት ስንወዣወዣ አይታችሁ እንደኛ እንዳትመስላችሁ። እቺ ቤተክርስቲያን ተው። ስራ ይሻነናል፣ ደፋ ቀና እንበል ብለን ነው ዝም የምንላችሁ። ተው፣ እረፉ። መከባበር አይሻልም ወይ?
አብሮ ዳቦ ተሰልፎ መብላት አይሻልም ወይ? አብሮ በሰላም ወጥቶ መግባት አይሻልም ወይ? ዶክትሪናችሁን አታስተምሩም ወይ? እስከ መቼ ነው ቤተ ክርስቲያኒቷን ምዕመናኖቿን እንደዚህ ያለ ስማቸው ስም የምትሰጡት? ተው። በጣም ነው የሚያሳዝነው። ቀጥሉ፣ እንቀጥላለን። ምንም ማድረግ አይቻልም። እንግዲህ እንደተከታተልነው ነው። እነዚህን ሰዎች ፕሮሞት ማድረግ አያስፈልግም፣ ግን ያስከፋል። የዚችን ቤተክርስቲያን ልዕልና፣ የዚችን ቤተክርስቲያን ዋጋ ባለማወቅ ያደረገው ነገር ያማል። አንድ የፕሮቴስታንት አማኝ ነኝ የሚል ደግሞ በጎ ሀሳብ ያለው ሁሉንም መፈረጅ ስለማይቻል ማለት ይሄንን ሲናገር ሰማሁ። እኔ ፕሮቴስታንት ነኝ፣ ነገር ግን ማየት አይከብደኝም። አይምሬ ጤነኛ ስለሆነ ራሽናሊ ያስባል። የኢትዮጵያ ትልቅነት ውስጥ ሁሉ የኦርቶዶክስ እጅ አለበት። የኢትዮጵያ ውድቀቶች ውስጥ በሙሉ ደግሞ ኦርቶዶክስ ተዋርዳባታለች፣ ወይም ደግሞ ኦርቶዶክስ ማርጂናላይዝ ተደርጋለች። የሩቁን እንተው፣ የአክሱምና ኢዛናና ሳይዛና ከሞደርን ኢትዮጵያ ጀምሮ ስትመለከቱ የኢትዮጵያ ትልቅነት ያንሰራራው ኦርቶዶክስ ትልቅ በሆነችበት ሁኔታ ውስጥ ነው። ለምሳሌ አድዋን እንመልከት። አድዋ ውስጥ ዋና ፊገር ኦርቶዶክስ ነች። ምንም ማለት አርበኞቹ አብዛኞቹ ይሄ ከጅማው ከቤኒሻንጉሉ ከምናምን ጥቂት ሙስሊሞች አሉ። ማለት ፊግሬቲቭ የሆኑ ሪሊ ኢትዮጵያ ልዩ የሚያደርጓት ሙስሊሞች አሉ። ግን አብዛኞቹ ክርስቲያን ደገኞች ናቸው። የጊዮርጊስ ታቦት አብሮ ዘምቷል። አድዋ ጦርነት ላይ ቅዳሴ ይደረግ ነበር። የኢትዮጵያ ነጸብራቅ፣ የአፍሪካ ኩራት፣ የዓለም ጥቁሮች የነፃነት ቀንዲል አድዋ የኦርቶዶክስ ድርሻ የአንበሳው ነው። ይህንን ነገር ላለማየት ያልወደደ ሰው ራሱ እንዲታወር አድርጓል። ሁለተኛ የውጫሌ ጦርነት የሚባለው የሁለተኛው የእንትን ጦርነት፣ እስቲ የሀበሻ ጀብዱ የሚለው መጽሐፍ አንብቦ አንዳንድ ወጣቶች የምመክራችሁ ከራሳችሁ ጋር ተስማሙ። ማለት አብቹ 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 እያለን የምንዘፍን ሰዎች አብቹ ምን አይነት ኢትዮጵያዊ ተጋድሎ እንደነበረው ምን አይነት ልበ ሙሉ አርበኛ እንደነበር ተመልከቱት። ይሄ የሀበሻ ጀብዱ ላይ ሲጽፍ በጣም የሚያስደንቀው የአርበኞቹ ወይም የተዋጊዎቹ ጸሎት ነበር ይላል። እና ይህንን ህዝብ ነው አረመኔ እና እግዚአብሔርን የማያውቅ ብለው የሚሰድቡት ብሎ ይናገራል። የሚገርማችሁ ሞሶሎኒን ያማከረችው የሮም ቤተክርስቲያን ኢትዮጵያን ለማጥፋት ከፈለግ ኦርቶዶክስን አዳክማት ወይም አጥፋት ብላን የመከረችው። ይሄ ነገር ዘር ነበር። የሚገርማችሁ እነ መለስ ዜናዊ ጫካ ሲገቡ ቤተክርስቲያን የነፍጠኛ መሸሸጊያ ወይም ባክቦን ነች ምናምን ብለው ከጣሊያን የተቀበሉትን እንትን ሰሙ። የሚገርማችሁ አቡነ ጴጥሮስ ታረዱ ወይም ደግሞ ተሰዉ፣ በጥይት ተመተው። የኦርቶዶክስ ውድቀት ወይም የኦርቶዶክስ ማርጂናላይዝ መደረግ የኢትዮጵያ መሽቆልቆል ነበር። ደርግ እምነት የሚባል ነገር የለም ብሎ ኦርቶዶክስን አታክ ሲያደርጋት አደባባዩን ወስዶ መስቀል አደባባይ የነበረውን አብዮት አደባባይ ሲለው፣ ከዛ በኋላ ለፕሮቴስታንቱ በጣም ከፍተኛ የሆነ ስፍራ ሲሰጥ ፕሮቴስታንት ሪቫይቭ እንዲያደርግ ሲያነሳሳው ዓላማው ኦርቶዶክስን ማዳከም ነበር። በደርግ ጊዜ ኢትዮጵያ አመዳም የሆነችው ኦርቶዶክስ ስለተዋረደች ነው። የሚገርማችሁ ኢህአዴግ ከገባ በኋላ ዳይሬክት አታክ እያደረገ የነበረው ኦርቶዶክስ ነው። የተወደዳችሁ ኦርቶዶክስን ይቅርታ ጠይቀን ኦርቶዶክስን ክሰን
ኦርቶዶክስን የሚገባትን ስፍራ ካልሰጠን የኢትዮጵያ በረከት የለም። ኦርቶዶክሳውያንም ልትሰሩበት የሚገባው ነገር ምንድነው? በሀገራችሁ የሚገባችሁን ቦታ መያዝ መቻል አለባችሁ። ከሚገባችሁ በላይ እንትን አትበሉ፣ አትጠይቁ። የሚገባችሁን ግን መያዝ አለባችሁ። ምክንያቱም የኢትዮጵያ በረከት የተመሰረተው በኦርቶዶክስ ጥንካሬ ላይ፣ በኦርቶዶክስ ስትራቴጂክ ቲንኪንግ ላይ ነው። ኦርቶዶክሶች ስትራቴጂካሊ ካላሰባችሁ እንዴት ነው ትናንሽ እንትኖችን ውጠን ወይም ደግሞ አቅፈን ትልቅ የሆነች ሀገር የምንገነባው ካላላችሁ በስተቀር ኢትዮጵያ አትባረክም፣ ትብለጨለጫለች። ግን ሪል በረከት የለም። ዓለም ከነጭ ሰይጣኖች ነፃ የወጣው በእምዬ ኦርቶዶክስ ምክንያት ነው። ሌት ተቀን ኦርቶዶክስን የሚሳደቡ ሰዎች በእቅድ ነው። ክፍል 2 ላይ ሰራላችኋለሁ። ተባረኩ። አስተዋይ ሆነ አይምሮ ያለው እንዲህ ማሰብ ሲችል አይምሮ የተደፈነበትና ጥላቻ የሞላበት ደግሞ እንደ ቅድሙ ያስባል። በእኛ ቤተክርስቲያን አንድም ቦታ የትኛውም ሰው የትኛውም ሰባኪ የትኛውም ምዕመን እንኳን መንፈስ ቅዱስ አምላኬ ነው፣ ማርያም አምላኬ ናት፣ ገብርኤል አምላኬ ነው ያለ የለም። እዚህን ሁሉ ጣዖት ደባል እያለ ሲናገር መፍት ሰጥ ሕጉ እንዲጠይቅ እንዳናደርግ የእሱ መምህራን ሲናገሩ ሰምተናል። የጠይቃቸው ሕግ ስላልነበረ ዝም ብለናል። አሁን ደርሶ እንዲመሰደባችን ግን ያልፋል። ጊዜ ግን መልስ ይሰጣል። መቃብር በየት በኩል ነው የሚደረገው? ምክንያት አለው። ሊቀ ማእምራን ቀሲስ ዘበነ ለማ ቀብር ሁል ጊዜ ራስ ወዴት ነው? ወደ ምዕራብ፣ ወደ ምስራቅ፣ ወደ ምዕራብ። ፊት ለፊት የሚያወዴት ነው? ወደ ምስራቅ። የትኛውም ቦታ የትኛውም ቤተክርስቲያን በኢትዮጵያ ቤተክርስቲያን ሄደው ይዩ፣ ቀብር ወደ ምዕራብ ነው፣ ራስ እግር ወደ ምስራቅ። ለምን? ፊት ለፊት እናየዋለን ክርስቶስ ሲመጣ። ይሄ እኮ ነው የኛ ስርዓታችን። ለምሳሌ ለቅሶ በ3ኛው ቀን መቃብሩ ጋር ይኬዳል። ሰለስት አልተጻፈም፣ ኦራል ትራዲሽን ነው፣ ትውፊት ነው። በ3ኛው ቀን የምንሄደው ምንድነው? ክርስቶስን ሄደው በ3ኛው ቀን ሲነሳ እንዳዩት እንደነ መግደላዊት ማርያም ነው። እያንዳንዱ ባህላችን እያንዳንዱ ስርዓታችን የምናደርገው ለምሳሌ ምግብ ስንበላ ጸሎት አድርገው ምኑን ነው የሚሰጡን? መጀመሪያ ደረቁን ይሰጡናል አይደል? ደረቁን ተቀብለን ወደ ወጥ ነው የምንሰደው፣ ወደ አፋችን ነው። ደረቁን ወደ አፍ ነው፣ ወደ ወጥ አንሰድም። መልካም። አሳልፎ የሚሰጥህ ማን ነው ጌታ ከኔ ጋራ እጁን ወደ ወጭቱ ይሰዳል። እንግዲህ ጌታ ሰጣቸውና ሐዋርያት ደረቁን ሊበሉ ሲሉ እሱ ጌታ ስለሆነ እጁን ሲልክ ይሁዳ ደረቁን ከመቅመስ ይልክ ምን አድርጓል? ወደ ወጡ ነው የላከው። እጁን ከኔ ጋራ ወደ ወጭቱ የሚሰደው እሱ አሳልፎ ይሰጠኛል አለ። ይሄ በወንጌል ተጽፏል። እኛስ ያን የምናደርገው ለምንድን ነው? ካህኑ ሲሰጠን ቡራኬ ነው። ልክ ነው። ክርስቶስ ባርኳል። በኤማውስም ባርኮ ሰጥቷቸዋል። 2 ዓሣ 5 እንጀራ ባርኮ ሰጥቷል። ግን ያው መብላት ነው። እችኛዋ ግን ምንድነች? ጌታ ሆይ እንደ ይሁዳ አታድርገኝ እንዳልክድህ። ስለዚህ ወደ ወጥ ማናደርገው ወደ አፍ እናደርገው በዛ ነው። ዳቦ ለምሳሌ አረ ገልብጣው ምናምን ይባላል። አሁን የዋካ ሚዲያ በደንብ ይሄንን ያውቃሉ። ሊቆረስ ሲል አረ ገልብጣው እንደዚህ አድርገው ድፋው ምናምን ድፋው ነው የሚባለው አይደለም? ዳቦ ሲቆረስ ከዛ እንዲህ አድርገው ይባላል። አንድ አስተማሪ እንዴት ነው ሲሏቸው አይ እንዳይፈረፈር ነው አሉ። አይደለም፣ ሃይማኖታዊ ሚስጥር አለው፣ መጽሐፍ ቅዱሳዊ ሚስጥር አለው። ይስሐቅ አባቱ አብርሃም በሞሪያ ተራራ ሊሰዋው ሲል አባቴ ፊት ለፊት አይተህ ቁልጭ ራርተህ ከአምላክ እንዳትጣላ ድፋኝና መስዋዕት አድርገኛለሁ። ያ ህብስት መስዋዕት ነው። ስለዚህ እንዲህ የሚደረገው ያንን ታሪክ ይዘን ነው። ለምሳሌ አሁን የተለመደ ነገር ላምጣ። የቁራ መላእክተኛ ይላሉ እናቶቻችን አለ። የቁራ መላእክተኛ ይላሉ። የቁራ መላእክተኛ ምንድነው? ከማን ጋር ነው የሚገናኘው? ከኖህ ጋር ነው የሚገናኘው። አውሮፓ ይሄ ካልቸር የለውም፣ ባዶ ነው። እኛ ደግሞ እምነታችን ሁሉ የተቀረጸው በዚህ ነው። እንዳነሳው ቅድም የዶሮውን 12 ብልቶች እነዚህ ዶሮ ለፋሲካ ነው የሚበላው። ራሱ ምግቡ የሚበላው ለፋሲካ ነው። እናገናኘዋለን እኛ ከአምላካችን ጋር። ሁሉንም ነገር ከክርስቶስ ጋር ነው የምናገናኘው። በዚህ መንገድ ነው። ጥንትማ እኮ የክርስቲያን ቤት እኮ ከላይ እኮ መስቀል ነበረው። አሁንም አንዳንድ ቦታ ይኖራል። የክርስቲያን ቤት እኮ ከላይ መስቀል ያደርጋል። ገጠር አካባቢ ያደርጋል። እኛ አካባቢ እንኳን ያለበት አካባቢ እንኳን ያደርጋል። ገጠርም ያደርጋል። ስለዚህ ሶሻል አንትሮፖሎጂ፣ ካልቸራል አንትሮፖሎጂ የሚሉት
ዲሲፕሊኖች እነዚህ ሁሉ ያጠናሉ። ሰውየው ግን ካላወቀ መጥቶ እኔን ቢተቸኝ ዕውቀቱን አያለሁ፣ መጠኑን አያለሁ። አዋቂ ነኝ ማለት አይደለም። እኔ ደርሻለሁ፣ ልክድ አልችልም። እዛ ቦታ ደርሼ ተምሬ ነው ይሄ ነገር የምናገረው። ሌላ ራቁቱን የሚሄድ ህዝብ ይጠናል እኮ ራቁቱ እንዴት እንደሚሄድ እንዴት ከብት እንደሚዘል በደቡብ ያለው ሰው ይጠናል። አንትሮፖሎጂ ነው። የኛ ግን ሃይማኖት ነው። ሁሉ ነገራችን ከሃይማኖት ጋር የተገናኘ ነው። ባህላችን የምንለው ጭምር ሳይቀር ያ ነው። ስለዚህ በዚህ መንፈስ ነው ሁሉ ነገር ከእምነታችን ጋር የተገናኘ ምሳሌው አማና። የተወደዳችሁ ውድ ቤተሰቦቻችን የዛሬ መረጃዎቻችን ይህን ይመስላሉ። በሌሎች መረጃዎች መለሳለሁ። ተሰነባበቱ።